ውጭ ከዚህ ቤት ወደድክም ጠላህም በቃ ይዤ እወጣለሁ። አትወጪም። ሰማህ አይደለ? እዛ የሚጠብቀኝ አባት አለኝ። ነግሬዋለሁ። ዞር በልልኝ። አትወጪም። ጋሽዬም እኮ እኛን አንድነት ነው አይደል የሚፈልገው? ነው ታወኝ በቃ ለምን አትወኝ? ተረጋጊና እናውራ። ምንድን ነው እንዴት ነው እንደዚህ የሚያስኮልሽ? አንቺ መረጋጋት አይተሻል እኮ ነው። በቃ ዕቃ ምናምን አትበይ። ተረጋግተሽ ማውራት አይተሻል እንዴ? ተረጋግቶ ማውራት አይተሻል እንዴ? ነይ ቁጭ በይና እናውራ። ምንድን ነው እንደዛ ልጅ ማለት? እስከ መቼ ነው እንደዚህ ሙርሙር እያለ? ወይ ጉዴ ፈላ። ነይ ቁጭ እስቲ። ምንም አልቀመጥም። በቃ ታወኝ በእግዚአብሔር በቃ አንዴ ቁጭ በይና አውሪ። ቁጭ በይ በቃ ይሄን ያምራል እንድልህ ነው። በቃ ያምራል። አይመለከተኝም። በእናትሽ ግድ ያሰጠኝም። ቁጭ በይና አውሪኝ በስርዓት። ዞር በልልኝ። አንቺ በስርዓት አውሪኝ። ምንም አላወራም። ከመንገድ አይመጣም። እስቲ ተረጋጊና ቁጭ በይ። አይ ምን ተረጋጊ። ወይኔ ጉዴ ፈላ። ለምን አታወኝም አንተ? ፍፄ በቃ አረጋጋ። እኔ በእናትሽ አይ እየታገዝኩ ነው። በእናትሽ እኮ ቀስ ብለሽ አውሪኝ። አብረን እንሁን እኮ ነው ያልኩት። አረ ሌላ ምን አልኩኝ እንዴ? አልፈልግም ከአንተ ጋር መሆን አልፈልግም። ምንም አልቀመጥም። አንተ ደግሞ ዞር በልኝ። እርግጠኛ ነሽ? ሂድ ውጡ። እርግጠኛ ነሽ? ውጡልኝ። እርግጠኛ ነሽ? ውጡልኝ። ዕቃዬን እስካወጣ ድረስ ምንም ዕቃ አትወጪም ከዚህ ቤት። ተረጋጊና እናውራበት። አሳያለሁ እንዴት ዕቃ እንደማላወጣ አሳያለሁ። በዚህም ደግሞ ልንጣላ ነው። የአንተን ፍቃድ መጠየቅ አለብኝ ዕቃ ለማውጣት። የራሴን ዕቃ ለማውጣት አንተም መጠየቅ አለብኝ ፍቃድህን። ተረጋግተሽ አታወሪኝ? እስኪ ቅርና ሰከን ነው። ቁጭ በይ። መልስልኝ እኮ ቁጭ በይ። እስኪ ፍቃድህን መጠየቅ አለብኝ ወይ? ቁጭ በይ። አልቀመጥም። እንድቀመጥ እኮ የሚጋብዘኝን ነገር አላገኘሁም እዚህ ጋር። ምን አደረግኩሽ? ጨረስን እኮ አይደል? ትናንት ነው እናንተ እኮ ጨረስን በቃ እኮ። ዛሬ ደግሞ ከኔ የምትፈልገውን ነገር በግልጽ ንገረኝ። ከአንቺ ጋር መሆን ወይ አንተን በደንብ በቃ የምትፈልገውን ነገር ንገረኝ። የምትፈልገውን ነገር እያደረግኩ ልቀጥል? ጭራሽ ግራ እያጋባህኝ እኮ ነው እኮ። ሁለታችንም የተወዛገብን ሰዎች ነን አይደል? ተረጋጊና አውሪ። የተወዛገብን አይደለም። አንተ ተረጋጊና አውሪ። አሞሃል። ጤነኛ አይደለህም ሲጀመር አንተ። ገባህ አይደለም? ለምንድነው ግን መግባባት የምትወዳችሁ? ምንም መግባባት መክበድ አይደለም። እሱ አንዳችሁ ወደ ሌላ ነገር እሱ ነው እንደዚህ የህፃን ልጅ ዕቃ ጨዋታ ነው ያደረገው። እኔ ደግሞ መጫወቻ አይደለም። እኔ መጫወቻ እሱ ነው። እሺ እኔ ነኝ ምን? እኔ መጫወቻ አሁን አብረን እንሁን ስላልኩ ነው እንደዚህ የምትሆኝ እንዴ? አብረን እንሁን ስላልኩ ኧረ ዛሬ ነው የገባህ? ኧረ ጉድ ፈላ። ይሄ የሚያስደስተኝ መሰለህ? ይሄ እንደዚህ ምናምን የሚያስደስተኝ ነው የሚመስለው? እኔ ለዚህ አይደለም። ምንድነው የምትቀበጣጠሩ? ሰርፕራይዝ ምን ወይስ አንተን ስላየው እዚህ ቤት ሰርፕራይዝ ለሆነ ነው የጠበቅከው? ኧረ ጉድ ፈላ። አንቺ አትረጋጊ። በአንተ ሰርፕራይዝ ለሆነ አንተን በማየቴ አትረጋጊ። አንተን በማየቴ ነው የምናደደው። ቁልፉን ነይ ይዤዋለሁ። ነይ ተረጋጉና አውሩ። መሄዱ መፍትሄ ሊሆን አይችልም። ስጠኝ። አልሰጥሽም። ተረጋጊና ቁጭ ብላችሁ አውሩና ፍቱና ትይዛለሽ። በመጀመሪያ ግን ማውራት ይቀድማል። እንዴ ተረጋግተሽ እኔ ማውራት ካልተመሽ ነው ችግራችን የምንፈታው። ሁሌ እየጣላን ነው የምንቀጥለው ማለት እኮ ነው። እንዴ አንዳችሁ ስትመለሱ አንዳችሁ ሌላ ነገር ማሰብ። እንዴ ምን ሆነሻል? ቻልክ አትመለስ ከዚህ በኋላ። እኔ ማን መለስ ገባ አይደለም